ብሎክ ያልተደረግሽው የዱባይ ህግ ሎካል ልጆች ስላሉሽ የዛ ሀገር ተወላጅ ልጆችሽን እንድታሳድጊ ግን የቁም እስረኛ ነሽ። ሀገርን መግባት አትችይም። ሀገርን መግባት አትችይም። እንደፈለግሽ መንቀሳቀስ አትችይም። እንኳን ለኔ ክስም ያበቃሽ ጀግንነት አቅም ሊኖርሽ እንዳንቺ አይነት ሌባ እንዳንቺ አይነት ውርዴታም አልፈሽ ተርፈሽ ወደ ማህበረሰብ እኔ በጣም ብሔርተኛ ስለሆንኩ ነው። እኔ ገና ሳብድሻለሁ፣ ገና ማወጣልሽ ፋይል አለ፣ ገና እድሜሽን ልክ ተሳቀሽ እንድትኖር ለኔ ነው አንቺ ጥላ የምትሆኛ አንቺ ለኔ ስድብን ያቆምያለሁ። አትሰቢ። ስድብ ያቆምኩት ስራዬና ሰዓቴን ስለጨረስኩ ብሔርተኝነቱን ስለገነባ ነው። ጆከር በጣም ብሔርተኛ ነው፣ ዘረኛ ነው። በዘረኝነት እንኳን አይደለም አንቺ ዛሬ ካንቺ ጋር ቁጭ ብላ ንክሰስ አስከስሽ የምትልሽ ሳራ ዳጣንም ሳራ ዳጣንም አንቺንም አስከብሬ እንድትሰሩ አድርጋችሁ ነው። በጣም አማራ ነኝ፣ ኩሩ አማራ ነኝ። አማራነቴን ወደ ኋላ ብዬ አማራ ተሳዳቢ አይወድም። መታችሁ ስትሳደብ ማንም አፉን ሲከፍት መልስ መስጠት ግን ስላለብኝ መልስ ሰጥቼም ዛሬ ሚዲያውን ተቆጣጥሬ ይዤዋለሁ፣ ወደድሽም ጠላሽም። ስለዚህ 24 ሰዓት ኦሮባ ኤዲት አታፍሪም? ኤዲት አድርገሽ ኡጋንዳ ብለሽ ይዘሽ ስትመጭ እኔ እኮ ኤዲት እንዴት እንደሚሰራ የራስሽን የአይዲ ነምበር ነው የለጠፍኩልሽ። የራስሽን እንደንቺ ልክ እኔ እንደሰራሁት አንቺ ሰርተሽ እስኪ ይዘሽልኝ የኔን አይዲ ነምበር ለጥፈሽ ይዘሽልኝ እስኪ። ይሄ ደረት እየነፉ ውሸትንና ምንም አንቺ አቅም የለሽም ዱባይ ውስጥ። ሳራ መጣልሻለሁ፣ ዛሬ የሚቀረኝ ነገር የለም። ስለዚህ እንኳን አንቺ በ24 ሰዓት ውስጥ እኔ ልታባሪ ቀርቶ ለራስሽም የሚሆን አቅም የለሽም። ቡትርፍ እንደ ወደልነት እኔ ጥላነ መሆናለሽ በወደልነትሽ ቀጥሬ ፀሐይ መከለያ ድንኳን አደርግሻለሁ። ጆከር እኔ እዚች ላይ እኔ ጋር ገጥሞ እኔን ፈሪቼ የሸሸው ሰው ካለ እኔ ሽንታም ነኝ። አንቺ እንኳን ለእንዳንቺ አይነት በጭባ ኦኬ ይሄን ላሰማሽ ያይ ታፕታፓር አሁን ግን እንደ ኢትዮጵያዊነት ከሀገሬ መንግስት ጋር ከህዝቤ ጋር ከእናንተ ጋር ሆኜ ቆሻሻችንን እናጸዳለን። ሀቢባ ቤት ነው ይሄን ያወራሽው። እንግዲህ ሀቢባ ቤት ብዙ ነገሮች አሉ። እሺ አንደርስታንድ ያላረግናቸው ምክንያቱም እኛን ስላልነኩኝ እኔ በግልጽ ነው የምናገር። እኔ ስላልነካኝ ያልተሰማኝ የብዙዎች ህመም ነበረ፣ የብዙ ሴቶች እንባ ነበረ። ያንን ደግሞ አገሪቱ ህግ አላት። አዳምጥ ማህደር ጥበቡ የኛም ሀገር ኤምባሲ ልዩ በሆነ ሁኔታ የሚንቀሳቀስ የራሱ አካሄድ አለው። እኛም እኛንን ይሄን ካሰማው በኋላ ልምጣልሽ። የአማራ ቆዳ ይላጥ አይደለም ንብረቱ ነው። ይሄ አይደለም። አንድ ጊዜ አየር ትኩስ በትኩስ አየር ባየር ጆሮአቸው መዘጋት ስለሌለበት አየር ባየር መልስ መሰጠት ያለበት ጋይስ። ይሄ ሲጀመር የአማራ ትክክለኛ ገጽታው ነው። ትክክለኛ ገጽታው መተማመን ውስጣቸው የለም። በአማራ ውስጥ በጥቅሉ መተማመን የለም፣ መተዛዘን የለም፣ መደጋገፍ የለም። ምላስ ብቻ። የአማራ ጠላት ሲጀመር አማራ ነው። የአማራ ጠላት አማራ ብቻ ነው። የአማራ ጠላት አማራ ብቻ ነው። እርስ በርስ ጥላ ከለላ ናቸው። ስልጤና ኦሮሞ ያቸው ስልጤዎችን ሲተጋገዙ ሲደጋገፉ አማራ ወጋ ቂጡን ቂጡ ነው። ሲጀመር የአማራ ትክክለኛ ገጽታው ነው። ወደ ዋናው ጉዳይ እንግዲህ መጥቼልሻለሁ። ማህደር ጥበቡ እንዳንቺ አይነት ሌባ አጭበርባሪ ስለ አማራ ጉዳይ ዛሬ ስለሚሞተው ስለዛ ሰፊ ማህበረሰብ አንቺ አንስተሽ የምታወሪበት ምንም አይነት እንትን የለሽም። የአማራ ማንነት አለሽ አንቺ። ሀቢባ ቤት የተናገርሽውን ነገር አስደምጫለሁ። ከመንግስት ጋር እንደምትሰሪ ከኤምባሲ ጋር ሆነሽ እንደምትሰሪ አማራ የሚለውን በአጠቃላይ እንደምታስገቢ ኤምባሲ ጋር ሂደሽ ስብሰባ ያደረግሽበትን ሁሉ ሪከርድ አምጥቼ ነው እሱን ማሰማለሁ። መጨረሻ ላይ አማራ ማለት እኮ ማንንም አቅፎ ስልጣኔ ዛሬ አንቺ አፍሽ እንድከፍቺ ዛሬ ለብሰሽ እንድትሄጂ ያደረገሽ አማራ ነው።
በእኔና በአንቺ ጸብ መካከል ላይ የአማራን ማንሳትና አማራን ይሄን ሰፊ ማህበረሰብ አንስተሽ በዚህ ልክ አማራ እርስ በርሱ ነው የሚዋጋ። አማራ ማለት እኮ ዛሬ እየተገደለ እንኳን ገዳዩን የማይገል ማህበረሰብ ላሳደጋት ግልገልና ላሳደገው እንስሳ የሚሳሳ ማህበረሰብ ነው። አማራ ነው ቂጥ ለቂጥ ራስ በራሱ የሚተራረድ ራስ በራሱ የሚወጋጋ። አንቺ ዛሬ መንግስት ቅጥረኛና ባንዳ ገረዱንሽ ብትመጪ ዛሬ እየሞተ ላለው ማህበረሰብ ዛሬ አንገቱን ደፍታ የአማራ እናት ጡታቸው እኮ ቆዳቸው እኮ ተገፎ ወለጋ ላይ በጅምላ የጨፈጨፈን ማህበረሰብ ዛሬ እንደ ማህበረሰብ እኮ አይደለም ስርዓቱን እኮ እየወቀስን ያለነው። እንዳንቺ አይነት ዝክተት ሌባ ወራዳ ሌባ በሌብነትሽ ተከስተሽ የመጣሽ ቦርኮ በብሔርተኝነት ስመጪ ቤተሰብሽን በአጠቃላይ ይሰድብልሻሉ። እኛ የሚሞተው ማህበረሰብና ዛሬ አጽሙ በየሜዳው ላይ ሬሳ በየሜዳ ላይ ውሻና ጅብ የሚጎትተው ማህበረሰብ ተፈርዶበት ዛሬ አንቺ መተሽ በዚህ ልክ ራስ በራሱ ሚዲያ ላይ ያላችሁ ብለሽ እንኳን ብትይ ያምርብሻል። አማራ ራስ በራሱ ይወጋገል ይተራረዳልሽ። እየገደለን እያረድን ያለው አንቺ የቆምሽለት ስርዓትና ዛሬ የምትገረድለት ስርዓት ነው። ወደን እኮ ጠግበን እኮ አይደለም እንደ ባለ ጊዜዎች እኛ ሰው ዘግዝቀን የምንሳደበው ሰው ዘግዝቀን አፋችንን የምንከፍተው እየሞትን እየተነካን ስለሆነ ከመንግስት ጋር ነው የምትሰሪው አንቺ ገረድ ወደል ሌባ በስርቆት የመጣሽ ቆሻሻ በሽርሙጥና የምትታወቂ ባለጌ ቀፋፊ ማህበረሰብ እንደ ማህበረሰብ ራስ በራሱ በጣም የሚደጋገፍና ዛሬ እየሞተ እያለቀሰ እኛ እኮ ምሁሮቻችን ዛሬ ይሄ ሁሉ ጋዜጠኛ ይሄ ሁሉ እስር ቤት እነዘመነ ካሴ ጫካ የምታያቸው እንዳንቺ ሰርቀው አይደለም። እንዳንቺ ካንቺ በላይ ቁጭ ብለው ስንት ነገር ማፍራት የሚችሉ ትልቅ ወደ ፖለቲካ እያስገባውሻል። ዛሬ ድረስ አላስገባውሽም። እኔን የምታሳጂ በአማራነቴ ህግ ስለሚፈልገኝ አየሽ ራስሽ ወቅጠሽ የውስጥሽን መርዝሽን እየተፋሽ መጣሽ። ራስሽን እያሳወቅሽ መጣሽ። ሚዲያ ያላችሁ ለአማራ ነው የምትሉ ብለሽ ብትይ ያምርብሽ። ግን መርዝሽን ስተፊ አማራ እድገምልሽ እንቺ ቆሻሻ ሲጀምር የአማራ ትክክለኛ ገጽታው ነው። ትክክለኛ ገጽታው ሲጀምር የአማራ ትክክለኛ ገጽታው ነው። ትክክለኛ ገጽታው መተማመን በውስጣቸው የለም። በአማራ ውስጥ በጥቅሉ መተማመን የለም፣ መተዛዘን የለም፣ መደጋገፍ የለም። ምላስ ብቻ። የዛ ሰፊ ጀግና ማህበረሰብ ልጅ ኢትዮጵያን ያስተማረ ኢትዮጵያን ከፍ ያስደረገ ዛሬ ላይ እየሞተም ኢትዮጵያዊነቱን ያለቀቀ እየተገደለ እየተፈናቀለ አደባባይ ላይ እየታረደ በጅምላ እየተጨፈጨፈ ዛሬም ኢትዮጵያዊነቱን ያለቀቀ ለስንቱ እንኳን አይደለም እርስ በራሱ መከባበርን ተይና እየገደለ እየታረደ ዛሬም ኢትዮጵያዊነቱን ሳይለቅ ጠላቱን አክብሮ የሚኖር ማህበረሰብ አማራ ለስንቱ የለገሰ ዕውቀትን አንቺ ወፈፌ ሌባ ወደል ዝክተት ሸርሙጣ ተራ ሸሌ አንቺ የመንግስት ቅጥረኛ ቦርኮ እንደ አማራ የሚከባበር ማህበረሰብ በሽምግልና በባህል ነኝ በሽምግልና ነኝ በእውቀት ደረጃ በይ በኢትዮጵያዊነት በይ እንኳን ለራሱ ማህበረሰብ ለሚገለው ማህበረሰብ ዛሬ ጥላቻ አይደለም። ከዛ ጠላት ከሚባለው ማህበረሰብ የመጡትን እንደ ጥላትነት ያልፈረጀ ሰፊ ማህበረሰብ ነው። ዛሬ አንቺ ራስ በራሱ ይወጋጋል ራስ በራሱ ይተራረዳል የምትዩና ስም የሰጠሽው አንቺ ቦርኮ ወደል 13000 ሰው ይዘሽ በዚህ ልክ ጄኖሳይድ እዛ ማህበረሰብ ላይ ማወጅ አማራ እንደማይሞት አማራ እርስ በራሱ እየተገደለ እንደው ሌላ ብሔር ስርዓቱ እንደማይገለው በዚህ ልክ አንቺ ማሳወቅ ማለት 13000 ሰው ይዘሽ ጄኖሳይድ ማወጅ ማለት ነው። እንዳንቺ አይነት እበት ወደል እንዳንቺ አይነት ቆሻሻ ማህበረሰብ እንደ ማህበረሰብ ያን ያለቀሰች ያለች እናት በድልሽ ጨቁንሽ አይደለም አንቺ ካንስሌሽን መሰበስቢ ዱባይ ላይ የዱባይ መንግስት የቁም እስረኛ ያደረገሽን በብልጽግና
ዛሬ ላይ በቢሮአቸውና በደህንነት ታጅበሽ ስምሽን ለመገንባት ሰውን ለማስፈራራት አንቺ አማራን በዚህ ልክ ወጥተሽ መሳደብ፣ በዚህ ልክ ማህበረሰብን ወጥተሽ መሳደብ አንቺ ዋጋ ያስከፍልሻል። አማራ ራስ በራሱ በጣም ይተማመናል። እንኳን ለራሱ ቀርቶ እንኳን ለራሱ ልጆች ቀርቶ ለሌላ ለሚገድለውና ለሚያፈናቅለው ማህበረሰብ ጥላቻና መጥፎ አስተያየት የሌለው ስንቱን አሰልጥኑ የኛ አባቶች ናቸው። ዛሬ አንቺ እንደዚህ ወጥተሽ በቅሎ አክለሽ ሰጋቱራ ሆነሽ ዛሬ ወጥተሽ አፍሽን እንድከፍቻ ያደረገሽ ያ ሰፊ ማህበረሰብ አቃለ ከመንግስት ጋር ነው መሰሪ እኔም ቤት አንቺን እኔ አጥመንዬ እሺ ባጥንትሽ እንድትሄጂ ካላደረኩሽ እኔ ጆከር አይደለሁም። በይቅርታ ይሄን ማንም ስርዓትም ሲስተካከል ዋጋ ሊያስከፍልሻች እኔ እኔ ጥላልቶኝ ራስሽን መከላከል ቤትሽ ስንት ወንጀለኛ እኮ ነሽ። የዱባይ የኢማራት መንግስት አንቺን የቁም እስረኛ አድርጎሻል። ይሄ በስድስት ልጆችሽ ፓስፖርትና ሎካል ስለሆኑ በእነሱ ነው ብሎክ ተደርገሽ ከሀገር ያልተባረርሽው። እንዳንቺ አይነት ቆሻሻ ያ ሰፊ ማህበረሰብ ባንቺ አፍሊጠር እኔም በ24 ሰዓት የሚያወጣ አቅም ቀርቶሽ ምንም አይነት ስለኔ እንኳን መረጃ የለሽም፣ አቅሙም የለሽም። ስለኔ ሞተሽ የምታብራሪበት እኔ እኮ ብሔርተኛ ስለሆንኩ በህግ ስለምፈልግ መንግስት የሚፈልገኝ ለምንድን አማራ ነኝ ስላልኩ ነው። ወጥቻ አፌን የምከፍተው ያ ሰፊ ማህበረሰባችን ስለተነካ እየታረን እየተገደን አቅሙ የለሽም። በምንም አይነት አንቺ ዘገምተኛ ያምሮ ዘገምተኛ እኔ ምለው ሄለን ያንቺ ልጆች ግፍሽና መከራሽ ሰውን የበደልሽ ልጆችሽ ኦቲዝም የሆኑት ሶስቱም ልጆችሽ ኦቲዝም የሆኑት ተረግመሽ ነው አንቺንም ኦቲዝም ያርግሽ ስትልሽ ወደው አንበሳ ወርደሽ አይደለ ገብተሽ የሰጠሻት ጊፍት ሰጠሽ አይደለ የገባሽ። እኔ አንቺ ልጅ ሰድብያለሁ ኤምባሲ ጋር ለምትሰሪ አታክ የምታደርግ በአጠቃላይ ምን ወልደ ጊዮርጊስ ለምንድን ነው አትወደሽሽ? ወልደ ጊዮርጊስ ተከሶ ሲገባ መሲ ብርጅስቶን መሲን እንድትናገር አድርገሻት አንቺ አይደለሽ መክረሽ አስገባሻት። ምን ነው ሳራ ዳጣ ስለ ስብሰባችሁ ልናገር እንዴ? 5-6 ጊዜ ታሜ ቤት ሳራ ለሀበሻ ቤት ስትላቀሱበት ሳራ ደውልሽ አንቺ ፈርታኔ የቀረችው የምታፍርበት አይደለም። ጉችን ደውልሽ አላሰማሻትም? የጸባችሁ መነሻ አይደለም? ሳራ አንቺ በሃና ጉዳይ ለማን ነው ደውልሽ? ጆከር አፉን ከከፈተ ዱባይ ነው የሚኖር አንገቱን ይዤ አስገባዋለሁ። ሃና ወዲ ሀቢባ ቤት ሲሄድ ላስታውሳችሁ አንገቱን ይዤ አስገባዋለሁ አልሽው። ሰውየውን አምጥቼ ላስመስክርብሽ? ዛሬ ነው እኔና ጠመዳችሁ 4 ወራችሁ እኮ እኔን ዱባይ እንደምኖር ስታውቁ እኔን አስይዛለሁ ካላችሁ ዛሬ አይደለም። ሳራ እውነት ቢረሳ አንቺን እንደ ከነዛ ደቡቦች ጋር እንኳን ደቡብ ልጆች ዛሬ ከኔ ጎን ቆሙ። አካውንትሽ እስከመዘጋት ደም እንባ ስታለቅሽ አልቆምኩልሽም። ዛሬ አማራ ብላ እንኳን አፏን ስከፍት ገዝቷ ላይ መጥተሽ ጨርሰሻል ብለሽ ትስትሽ ሞነ ያየንሽ ኤምባሲ እንደሚያስለቅስሽ ኤምባሲ እንደሚከስሽ በኤምባሲ በኩል ምንም ነገር እንዲታወቅ ስለማትፈልጊ ስለ አማራ ጉዳይ ማንሳት እንደሌለብሽ ፋኖን ሰብስበሽ አሁን እኔን ወቅተሽ ገላችሁ እንችላለን ብላችሁ ስትመጡ ያጅል አሳጣሽ ነው። እውነቱን ነው የምናገረው። ኤምባሲ በተደጋጋሚ ከዛሬ 3 ዓመት ጀምሮ በተደጋጋሚ ሳራ ዳጣ አንቺን ኤምባሲ አልጠራሽም ፋኖን ትረጃለሽ ተብለሽ በቅርብ ጊዜ የዛሬ ዓመት አካባቢ አረንጓዴ ቢጫ ቀይ ባንዲራ ለምን ለበሽ ተብለሽ አልተጠራሽም? እኔ ላይ ደውለሽ አላለቀሽም? ፋኖች ኢትዮጵያ እንዲያስከብሩልሽ ሳራ አይሽ ማህበረሰብን ነክታ ስትመጣ ጓደኛሽ እንደ አማራነትሽ ቁጣ ለምን አማራ
የራሱን እንትን ብለሽ ስትመጪ አማራ ነክታችሁ ስትመጡ ብሔርተኝነቴን ቀይ መስመሬ ነው። እናትሽ አባትሽ የሞተ ምናምን አልተውሽም። በሚሞት ማህበረሰብ ስለሆነ የምትቀልዱት። ሳራ አንቺ ለፋኖ አልረዳሽም? በይቅርታ መልሽው። የአንቺ ትልልቅ ሚስጥር አለኝ። ከዱባይ በ24 ሰዓት አስወጥቶ ኤምባሲ ተከታትሎ በ24 ሰዓት አስወጥቶ አንቺን ኢትዮጵያ የሚጥል ትልቅ መረጃ አለኝ። እንዳትሳሳች። በጣም ስለምጠረጥርሽ ከምን ጋር እንደምታገናኝ ስለምታውቂ ብዙ መረጃ እኔ በእጄ ላይ አለኝ። ያጂ ኤምባሲ አንቺን እንደሚያሰቃይሽ ጊዜ ወጥቶ እንደምትበቀያቸው ማን እንደሚጠቁምሽ አንቺ ግን ትላንት አማራ የራሱን ልጅ አርዶ ይበላል ስትል የራሱን አማራ ባንዳ ነው የአማራ ገጽታ ብላ አማራን እንዳለ ያን ሰፊ ማህበረሰብ ስታቆሽሽ ገዝቷ ላይ ገብተሽ ተመካክራችሁ ነው የምታስገቡት። እሷ እንድትናገር እሷ ማይክ ፋራ አይደለሁም ሳራ። አንቺ በአማራነታችን ቁመን ግን አንቺን የአማራ ገጽታው ብላ በዛ ልክ ይህን ሰፊ ማህበረሰብ ስታዋርደች ሌባ ሰጋቱራ ሸርሙጣ የዘቀጠች ቆሻሻ በሌብነት የተካነች ምንም የሌላት ውሸታም አጭበርባሪ የአንቺን ፖለቲካ ልንገርሽ ያንን ብላ ስትናገር አልተቃወምሽ። ገዝቷ ላይ ገብተሽ ጨርሽ ወይ ብለሽ ተሳልቀሽ ነው የወረድሽው። ይህን ስታደርጊ እኔ ከዚህ በኋላ አንቺን ሳራ ደምን ባስለቅስሻለሁ። ቃል ለምድር ለሰማይ ወላሂ ደምን ባስለቅስሻለሁ። ደምን ባምታለቅሽው ሳሪ ግን ይሄ ሰፊ ማህበረሰብ ያልሽው እኮ አስጥለንሻል። ስራሽ እንድትሰሪ በአንቺ ምክንያት ብዙ ነገር አድርገናል። አየሽ በጀርባ በኩል እንድንወጋ ዱባይ ያላችሁ በአጠቃላይ እናንተ ሴቶች ሙኒት ሳራ ሁለታችሁ ከኤምባሲ ጋር ተመሳጥራችሁ ኤምባሲ ጋር ሚዲያ ላይ ያለውን እያሳለፋችሁ እየሰጣችሁ አማራው እንዲነካ አማራው እንዲንቋሸሽ አማራ የሚለው እንዲጠፋ ከትንሽ እስከ ትልቅ በኮመንት ድረስ እየወሰዳችሁ እየከሰሳችሁ እያሳሰራችሁ ብዙ ልጆችን ዲፖርት አስደርጋችኋል። በተለያየ መንግስት ጋር በተለያየ ምክንያት እያነካካችሁ ይሄን ማድረግሽን ራሳችሁ ኤምባሲዎች ለኛ እኮ ደውለው እኮ ይነግሩናል እኮ ሙኒት ሳራ በዛ ልክ አማራን አልጠራት እቤትሽ ላይ ግስጥ ብለሽ የአማራ ገጽታው ኦሮሞን ስታመሰ ሙኒት አንቺ አማራ ነሽ አማራ ብለሽ ነው የመጣሽው። እኛ እኮ ስንታወቅ ብንሳደብም አማራ ብለን እኮ ነው ብሔርተኝነትን ገብተን ሌባ ተብለሽ ሰርቀሽ በሌብነትሽ እኮ ነው ተዋርደሽ የመጣሽው። ሳራ አንቺ ስለ ኤምባሲ የለፈለፍሽው ሁሉ የሰራሽው እኛ ጋር የሰራሽው ሁሉ አንቺን ዛሬ አንገትሽን ይዞ አስገባ። ዛሬ ይሄ ባንዳ ብላ ዛሬ እንደዚህ ተሳልቃበት እንደዚህ አንቋሸሸችው አማራ ገጽታ መተራረድና መወጋጋት ያለችው እቺ ቆሻሻ ሌባ አማራ እንደዚህ አይነት ሌባ የሴት ልጅ ያሰቃየ ሴት አመት ሙሉ ሰራ አስገብቶ ነው ይሄ ባንዳ የምትዩና ይተራረዳል ያልሽው ማህበረሰብ ከዛ ማህበረሰብ የመጡ ልጆችን ነው አማራ ናቸው በአጠቃላይ እዛ ውስጥ መጨኩናቸው በአጠቃላይ ከአማራ ክልል የመጡ ልጆች ናቸው። በአጠቃላይ ከ60 በላይ አንድ ኦሮሞ አንድ ስልጣን አታመጭ ነይ መታወቂያቸውን እንዳለ ላምጣልሽ ስትጠቀሚባቸው ዛሬ ደረትሽን ነፍተሽ እንዲንቋሽሿት አማራ ብለሽ እኮ ነው ሳራ እኛን እኮ ይሄን ክበን እዚህ አደረሽ አግባብ አይደለም። ይሄን ትልቅ ማህበረሰብ በዚህ ልክ እየሞተ በዚህ ልክ መናገርሽ ብለሽ ሳራ መናገር ገዝቷ ላይ መተሽ 13000 ሰው ፊት ሐሳቧን እንድድግፍሻት ሐሳቧን እንድትምደልሻት መንግስት ይሰራችሁ መንግስት ምን ያሰራችሁ ግን በአግባቡ ስራችሁን እንደበፊቱ ሰርተሽ ብትኖሪ በጣም ጥሩ ነበር። እኛ ነበርን ለዚህ ያበቃንሽ። የአማራ ገጽታው ብላ አማራ ገጽታው ማለት እኮ በምን አይነት ሂሳብ ነው ያሰብሽ ሙኒት? እውነት ይሄ ስርዓት የማይወርድ ይመስልሻል? ጆከርን ነበር እያልሽ ምክንያት ያደረግሽው። ዛሬ ግን ጆከርን አይደለም ያን ሰፊ የአማራ ገጽታው ብለሽ ጠላት ራሱ በዚህ ልክ ራስ በራሱ ይተራረዳል። ራስ በራሱ ነው ዛሬ እየተገዳደለ እኛን እየገደለና ያለ የብልጽግና ገረድና የስርዓቱ ገረድና ስርዓቱ ነው። አንቺ ቆምሽለት ዛሬ ኦሮሞ ገረዱ ነሽ ስትመጪ
ከዛ ማህበረሰብ ስርዓቱን የሚመሩት እኛን እየገደልን ያለ ኦሮሞ ራስ በራሱ ይተባበራል አልሽ። አጅማ አለ በደንብ አውቃቸዋለሁ። በእኛ ደምና በእኛ ገንዘብ በእኛ እንባ ስልጥ ያልሽ ልጥራልሽ እንደ ስልጤ ባለስልጣኖችን በእኛ ደምና በእኛ እንባ በእኛ ባለሀብቶች በእኛ ወንድሞች ገንዘብ ነው ከትንሽ እስከ ትልቅ ዛሬ ዱባይ ላይ ከክለብ ጀምሮ እስከ ትልልቅ ድርጅት ከፍተው የሚንቀሳቀሱት በአማራ ደምና በአማራ ገንዘብ ነው። አንቺ ከባበራሉ የምትያቸው ከስልጤ ጀምሮ ዛሬ ተቃቅፎ ይዞርላቸዋል ብለሽ የምትገረጅለት ስርዓት ኦሮሞ ነው የሚከባበሩ። አንቺ ስላነሳሽው ልንገርሽ፣ ኦሮሞ ነው የሚከባበረው። ኦሮሞ ተከባብሮ ነው የሚኖረው። ልንገርሽ እስኪ በቀላሉ አማራ እንኳን እስልምና ሃይማኖት መስጂድ ቤተክርስቲያን ከእምነት በላይ ትልቅ ነገር የለም። አክብሮት እንዳለው ልንገርሽ። መጀመሪያ ስለራሴ ከክልሉ ልጀምርልሽ። ክልሉ ላይ ሙስሊሙ ክርስቲያኑን አክብሮ፣ ሙስሊሙ የክርስቲያኑን በዓል አክብሮ፣ ሙስሊም ክርስቲያኑ በምንም ይመን ሰው እንደ ሰውነቱ አምኖ በሰውነቱ የመጣ ማንንም ተቀብሎ ሰው ማክበራችን እኮ ክልላችን ልዩ ዘን ሰተን የመጣውን አቅፎ የሚሄድ ከሚኒሊክ ሊጀምርልሽ ካለፉት ከአፄዎቹ ጀምሬ ኢትዮጵያን የገነቧት ከኛ አባቶች ጀምረን በብሔርተኝነት ነው ኢትዮጵያን የገነቧት። ቤተክርስቲያን አንቺ ዛሬ ተከባብሮ ተቃቅፎ ያልሽው የምታሽቃብጭለት የስርዓቶቹ ባለቤቶች ቤተክርስቲያን የሚቃጠለው ኦሮሚያ ክልል በጅምላ ወለጋ ላይ ወላሂ አማራ አልሆንም እያለች የታረደው ወለጋ ላይ ኦሮሚያ ክልል ንጹሃን አደባባይ ላይ እየተወገረ የተሰቀለ ቄስ ሸክ የተገደለበት ቄስ መስቀሉን አንገቱ ላይ አንጠልጥሎ በጥፊና በተለያየ መንገድ የእምነት አባቶች ሲወገሩ ሲሰቀሉ ቆያየ ነው። አንቺ ዛሬ የምትገረጅለት ዛሬ ይከባበር የአማራን ስም አጥፍተሽ ዛሬ ለቆምሽለት አማርኛ ስለማይሰማ በየቦታም በየሆቴሉ የምትሸራሞጭ ሸርሟጣ የንጹሃንን ገንዘብ ንጹሃንን እየበደልሽ የምታሰቃይ ቆሻሻ አንድ አይሉ 8 ክስ ያለብሽ ከሀገር መውጣት ማትቺ የቁም እስረኛ እንዳንቺ አይነት ነው አማራ ገጽታ ብሎ የምታወሪ። እኔን ተይኝ አልኩሽ። እኔን እንደፈለግሽ ምንም የምታመጩ በእኔም ላይ በማንም ላይ የምታመጩ ጉዳይ የለሽም። እኔን እንኳን 24 ሰዓት ቀርቶ እንደፈለኩ እየቀጠቅ ዱባይ ተቀምጦ ሰደበሽ። ምንም ቆይ ዋሲውን አስገባ። ዱባይ ተቀምጦ ሰደበሽ አስገባችኋለሁ። ዋሲ ዱባይ ተቀምጦ ሰደበሽ አዋረደሽ። ምንም አቅም የለሽም እንዳትባይ ኤዲት አድርገሽ መጣሽ። ኤዲት የምታደርጉበት ይሄ ምንድነው የሜዲካል ኤዲት የምታደርጉበት በዛ ነው ኤዲት አድርገሽ መጣሽ። መጀመሪያ የቲክታክን አንብቢ እስኪ ጉግል ላይ የማንንም ኢንፎርሜሽን አሳልፎ እንኳን ላንቺ ለተራ ግለሰቧ አሚ ዋሲው ላስገባ ኡጋንዳ እንደሆንሽ አድርጌ ራስሽን ትክክለኛ የኤዲሽን ነምበር ጽፌ ኤዲት አድርጌ አምጥቼ ለጠፍኩልሽ። ምን አይነት ውርዴታምና ምን አይነት ቀላላ ሸርሙጣ እንደሆንሽ እንዳንቺ አይነት እንኳን አንቺን አይደለም ለሺ በቃለሁ። እንኳን ማህበረሰብ ነክተሽ በግለሰብ ደረጃ ነክተሽ የዚህ ሁሉም ባኖ እኔ ላይ ይጣለሽ የበላሽ ነገር ይኸውልሽ የበላሽው በሪከርድ በቪዲዮ እኔ ያማራ ይቅርታ ብትይ እንኳን ልፋታሽ አይ ልታስተካክይ ትችያለሽ። ነገርሻለሁ አፍሽ ወጥተሽ ትከፍቻለሽ እንጂ እኔን ከሰሽ በ24 ሰዓት ውስጥ አሳስራለሁ አልሽኝ አይደል? እኔን ከሰሽ ወጥቷል ብለሽ ኤዲት ይዘሽ መጣሽ። ኤዲት እንኳን ይሄ ቀርቶ ሌላ ትልቅ ነገር ይሰራል። እንዳንቺ አይነት መሀይም እኔን እነዛ እየበደልሽ የምታስለቅሻቸው ፖሊስ ጣቢያ አንቺ የኢትዮጵያ ፓስፖርት አለ አይደለሽ? ስንቱን ሰው ነው እኔ ሎካል ላይ ሲአይዲ ነኝ ታፕታፕ አድርገን ተኮፒ ሲአይዲ ነኝ ብለሽ ስንቱን ነው ያስፈራራሽ? ስንቱን ፖሊስ ጣቢያ እየወሰድሽ ስታስለቅሽ ነበር አንቺ የኢትዮጵያ እኔ አይዲሽን ቴሌግራም ላይ ለቀዋለሁ።
የለሽም ልጆችሽ ሎካላቸው እዚህ ሀገር ዱባይ ላይ ስለተወለዱ ከዛ ውጭ ምንም አይነት ነገር ስለ መንግስትም ስለ ህግም ኤምባሲ ጋር ከኢትዮጵያ ኤምባሲ ጋር እንድትሰሪ ግንኙነት አለሽ። ውሃ ጠጣራኒ ሞተር እኮ ልያተ ለ8 ሰዓት ያክል ጉሮሮ ሳይዘጋጋ የተረጋገጽሽ እንኳን እንደዚህ አይነት ገርዳሜ በሐሳብ መፍጨት ካቃተኝ አንቺን ወገብሽን ሰብሪ ማስቀመጥ ካቃተኝ እንኳን ላንቺ ቀርቶ ለተሳዳቢዎቹ ለነዳለቻም አልሆነ መንግስት ሰፖርት እያደረጋቸው መሀል አዲስ አበባ ላይ ደረታቸውን ገልብጠው ለምን ይፈራሰሱት ጠላልፌ ጥዬ እስር ቤት ጥዬልሻለሁ። እንኳን አንቺን አዛባ ሻርሞጣ ስንት ወንጀል ያለብሽ ባለጌ ስድስት ልጅ ያለሽ ወጥተሽ ሚዲያ ላይ እምሙዌን አሰፍቼ ብለሽ እኛ እኮ እንደዚህ አይነት እኮ ብልግና እኮ የሚያወራ ማህበረሰብ የለንም። አንቺ እኔን ተሳደብ ብሎ ማን ነው ገንዘብ የሚከፍለኝ? አንቺ እንደ አንቺ አይነት ቅሌታ መሀይም ውርዴታን በስርቆት ብልግናሽ እኮ ከኔ በላይ ባለጌ መሆንሽ አንድስ የምታገረንቅድ የምታከይ ካሜራ የማይችልሽ ካሜራ ላይ እንኳን ፊት ለፊትሽ መግባት የምታይ የጦሳን ተራራ የምታከይ ሴትዮ እድሜሽ ሄደ 50 ዓመት ሞልቶሽ በዚህ እድሜ ያን ሲኖትራ ግንባር የሚያክል እሙሙሽን አስቀድጅ እንደው እውነት ያንን ታፋሽን እንዴት ብሎ ገቡበት? እንዴት ብሎ ቀደዱት? እውነት ሰውነትሽን መዝኖ ሰው ያማኛል አትይም? ሰው በዚህ እድሜሽ መተሽ ኢትዮጵያዊነትን የማይወክል ሙስሊምነትሽን የማይወክል የተዝረከረከ ካፍሽ ከለሃጭሽ የሚወጣው ነገር 6 ልጅ ወልደሽ ስርቆትሽ ሳይበቃ ምሴን አስቀድጄ መጣ ብለሽ ምጠሪ ቆሻሻ አንቺ ከስለ ማህበረሰብ እኛ እንደዚህ አይነት ባለጌ የኛ ሰፊ ማህበረሰብ አንቺ ዛሬ ገጽታ ብለሽ የገነባሽ ያንቋሸሽ ማህበረሰብ ከዛ የመጡት እንደዚህ ብለ ዋት እኔ በጣም የሚገርመኝ እውነት ስንት ሰው በካቦት አስረሽ ነው የተቀደደልሽ? ቂጥሽንና እግርሽን ሴቶች እስኪ ገምቱ። ለሴቶች ስራ ልስጣችሁ እስኪ። አሁን ያን አንድስ የሚያክል እግር መካከል የሶፋ አናት ነው ያው ሱዚ ግንባር ያክል ምሙሞ ቂጧን ገምቱት፣ ታፋዋን ገምቱት፣ እግሯን እጇን አይታችሁ ጣቷን ከርዝመቷ የማዋደሏ ከቂጧ መስፋት እዛ ውስጥ ላይ ያለው እንደው ማህደር ጥበቡ ሙኒት እንዴት አይነት አልጋ ላይ ተኝተሽ ቀድዱሽ? አንቺ አዛባ እርቃንሽን ሆቴል ላይ ሹፌርሽን ድራይቨርሽን የመጀመሪያ ድራይቨርሽን ሆቴል ላይ ይዘሽው ገብተሽ እርቃንሽን በቁምጣ ሲያይሽ አይደለም ጥሎሽ ሩጦሽ የጠፋ ቢስሚላህ እንደ ብልትሽን ከማስቀደድ እውነት አንቺ ሰርጀሪ ሰውነትሽን አትሳቢው እንደ ጅጅክያ ወላልቀሽ ተፈታተሽ ብትመጫ ይሻልሽ። እንዳንቺ አይነት ቅሌታን ብልትሽን አንድስ የሚያክል ብልትሽን አስገጥሜ በእንዴት አይነት ዕቃ ነው አንቺ የምትነኪ? በ3 ሜትር እና በ4 ሜትር የሱዳን የቀራሱ አንቺን እኮ እንዴት ብሎ ነው ወንድ ልጅ አንቺ ይመሰጣ? ወንድ ልጅ ቀጠን ያለ ነገር አንቺ ላይ ጋራ የምታኪ ሴትዮ አንቺ አፋለይ ብለሽ እንደ ሰው ነው ጎጎ ሌባ ሞላጫ ዝክተት ቱቦ ባለጌ አንቺ ያልሽው ነው። እህቶቼ ይሄዳችሁ ማያቃለ ብለሽ ነው። ካንቺ በላይ ምሁሮች ናቸው። አንቺን በዚህ ሚዲያ ላይ ጆከርን የሚያክል ሰው አንገቱን አስደፍቼ እስር ቤት ላስገባው አባረር ይሄን አድርጌ እኔ ከመንግስት ጎን ነኝ ላሰማሽ መሊና ብቻ ያማራ ሲጀመር ያማራት የኔ እናት አሁን ወደ ኤምባሲሽ ጉዳይ ልመጣልሽ ነው። ሳራ አንቺን ነገር እመጣልሻለሁ። በዛ ላይ አንቺንም ሙኒትንም ሰብስቤ እንዳለ ውርደትሽን እያመጣሁ ነው ማከናነብሽ። ምንም ይሄ ላንቺ የሚደበቅ አዳምጥ። ይሄን ቃል የተናገረችው ለመጀመሪያ ጊዜ ተጣልተን ኤምባሲ ላስገባችሁ ነው። ዋሲዬ 5 ደቂቃ 4 ደቂቃ ስጥ። እነ ሊና እነ ዋሲዬ እነ ሄኒ ላስገባችሁ ነው። ለመጀመሪያ ጊዜ እኔና አንቺ ስንጣላ አስይዘዋለሁ በማለት ነው እኔና አንቺ ተጣላ ነው። ለሰው ስታወሪ ያን የምታወሩት የምትፈተፍቱት ነገር ለኔ ደርሶኝ በዚህ ነው የተጣላን። ሌባን ብዬ ሰደብኩሽ በዚህ ምክንያት ነው። ስለዚህ ያን ጊዜ መጣሽ ኤምባሲ ተጠርተሽ ከመንግስት ጋር እንድትሰሩ እንዳታዋሪ ተብለሻል አይደል? ራስሽ ነሽ እንዳታዋሪ ተብለሽ እቺ ሚስጥር ኤምባሲ ዛሬ የተሰበሰብንባት እቺ ሚስጥር ከወጣች
ራሳችሁ ላይ ነው ባምጠመጠሙ ራሳችሁ ዲፖርት ትደረጋላችሁ ተብላችኋል። ያን ጊዜ ሙኒትዬ እኔ አልዋሽም። ሰይዶ ረባቦ አለ አንድ አስታራቂያችን መካከል የሚዲያ ሰው ያልሆነ አለ። እነሱ ካነጋገሩን በኋላ ራሱ እነሱ እያሉ ተናግረሻል፣ ግሩፕ ላይ እንዳታወሩ ለማንም ተብለሻል። ከኤምባሲ ጋር ነው የምሰራው ከመንግስት ጎን ነኝ አልሽኝ። እዚህ ላይ ሚስጥርሽን እንግዲህ አሁን ግን ታምታበር ኮፒ ሊንክ እንደ ኢትዮጵያዊነት መንግስት ጋር ከህዝቤ ጋር ከሀገርሽ መንግስት ጋር እየሰራ እናንተ ጋር ጎበዝ ቆሻሻችንን እናጸዳለን። ወደ ቆሻሻኛ ነው ቆሻሻ የዘገየ ብዙ ነገሮች አሉ እና አንደርስታንድ ያላደረግናቸው ምክንያቱም እኛን ስላልነኩኝ እኔ በግልጽ ነው የምናገር እኔን ስላልነካኝ ያልተሰማኝ ብዙዎች ህመም ነበረ። እንግዲህ እቺ ከመንግስት ጋር ያን ቀን ከኤምባሲ መልስ ስድስታችሁ ጁጁ የምትባል ፎዚ የምትባል ሳራ ዳጣ አንቺ ሳራ ለሀበሻ ጉቺ ከመንግስት ጋር እንድትሰሩ ተጠርታችሁ ራስሽ ነሽ የነገርሽ። ወደ ሌላ ሰው እንዳትናገሩ ሁላችሁም ስለተባላችሁ ወደ ሌላ ሰው እንዳይሄድ ሪከርድሽን ለኔ እንዳወራሽ መጨረሻ ላይ ያወራለሁ። ከመንግስት ጋር እንደምትሰሪ እኔ ቀድሚያ ካለው ከኤምባሲ ጋር እንደምትሰሪ ቀድሚያ ካለው የመጨረሻ ቀን ግን በእኔና የትልቅ ሰው ስም መጥራት አልፈልግም። የሱም እንዲጠራ ስለ እኔ በእኔ ዙሪያ ብቻ ነው ማወራ። ያን ጊዜ ተጠርታችሁ ኤምባሲ ስትሄዱ የመጨረሻ ስብሰባችሁ ነበር ስትባሉ መሲ ብሪጅስቶንን ጉችን እንድትሰድብ እንድትጠላ አድርገሽ ምላስ አቀባል መሲ ብሪጅስቶን ውሃ እስከሚፈስባት አላስለቀሳችኋትም? ያጅሙን ይተከበይ ይሄን ብሎኝ ጆከርን እንደዚህ ሚስጥር ነግረሽኛል ብላ ተወጣጣችሁ። ያን ጊዜ መሲን እንድትሳሳት ውሸት እንድታወራ ካደረግሽ በኋላ አዳምጡ። እያፈረጥኩላችሁ ልምጣ የዱባዮችን እንግዲህ እንደሞት ሙኒት ሳራ ጋር ትሄጂ እንትና ጉቺ ጋር ሄደሽ ሙኒትን ጉቺን እንደምትጠላት ትነግሪያታለሽ። ጉቺ ጋር መሲ ጋር ተመልሰሽ ልታጠፋት እንደሆነ እንዴት ነው? በጣም ጓደኛሞች የሚበዳደሩ ከእናንተ በፊት በጣም ጓደኛሞች የነበሩ መሲና ጉቺ ናቸው። አጣላሻቸው ካባላሽ በኋላ መሲ ተሳስታ ውሸት እንድትወራ መሲ የተለያየ ለዚች ያን ስታደርግ መኪና ውስጥ ናችሁ። ስለዛ ስለ ታኩር መኪና ፈርታ ነው ያልመጣችሁ ብላ ጉቺ ስትል ሪከርድ አድርጋ ልካልኝ ሳራ ናት ያሰማችኝ የጉቺን የጸቡ መነሻ ይሄ ነው። እኔም ደውዬ መሲ ብሪጅስቶን አትዋሽም ጠይቄሻለሁ፣ እየመጣሁልሽ ነው። ሳራ ሪከርድ አድርጋ እንደላከችልሽ ራስሽ እዛ ሽምግልና ላይ አውርተሻል። ጉቺንም አመጣታለሁ መሲንም አመጣሻለሁ ግዴታ እያንዳንድሽ ሚስጥርሽን ስለምለጥፍልሽ ከህግ ጋር ሁሉ የተነካካ ከዱባይ በኢትዮጵያ ህግ ሳይሆን ከዱባይ የሚያስወጣችሁ የዱባይ መንግስት ሁሉ የሚነካ መረጃ አለኝ የናንተ ግዴታሽን ትመጫለሽ። ማንንም አላከብርም። እሺ ከዛስ ሳራ ጋር እርቅ ብላችሁ ሳራ ለሀበሻ ቤት ይሁን ታሜ ቤት መሰለኝ ታሜ ቤት ነው የመጨረሻው ሳራ ለሀበሻ ጋር መሲን ውሸታም እንደሆነ ከዚህ እንደዋሽ ስለ ታሜም ጋርድ እንደነበረ ዋሽታ እንደተናገረች ስለ ጉቺም ያወራችሁ ውሸት እንደሆነ አክላልታችሁ ከዚህ አርጋችሁ መሲ ብሪጅስቶን ነቅላ ምድር ላይ እስከምትወርቅ ደምንባ እንድታለቅስ ጥፋተኛ ካደረጋችሁ በኋላ ጉቺ ጋር ማህበር ፈጥራችሁ ሶስታችሁን ተጣልታችሁ ነበር። ከዛስ ሶስታችሁም ሳራ ዳጣም አንቺም ከዛ ሽምግልናው ላይ መልሳችሁ ሳራን መሲም መታችኋት። ከሄዳታችሁ ልነግርሽ ነው። ያንቺን ስራ ያንቺ ስራ ነው ይሄ ሁሉ። መሲ ሰርታ እንዳትበላ መሲን ከነፍራው ሊተቻና ከነ ሪከርድሽን አወጣለሁ በሚሊዮን ዘርፋ የእርዳታ ብር ማን ወንድም ካሊድና ፍራው ሊተቻ ጋር የእርዳታ ብር የሆነ የመቅዶኒያ የተሰባሰበ የእርዳታ ብር በልታ $60,000 ሰርቃ
ሞባይል ቤት እንደከፈተች አንቺ አልሽ። በሚኪ ጉዳይ ላይ ተሰባስበን የፍራኦል የተቻ ነገር ሊነካ ሲል በዛ በሚኪ በሊብነቱ ጊዜ አንቺ አይደለሽም የነገርሽ? መሲ ብርጅስቶን እንድትወድቅ አረግሻት። ህሜት አይደለም ባለጌነትሽ ነው አሁን እያጋለ እንድትወድቅ አረጋችኋት። ወደቀሽ ምድር ላይ። መሲ ምን አባሽ አልፈሰፈሰሻል አንቺ? መሲ መናገር አትችልም። እንድትወድቅ አረጋችኋት። ጉቺ ጥፋተኛ እንደሆነች ነበር ሚዲያ ላይ የሚታወቀው። እዛ ሽምግልና ላይ እንድትወድቅ አርጋችሁ ካደረግሽ በኋላ ጉቺ ወጣ ስለመሲ ወድቀሽ አንቺ ውሸታም ብላ እንደዛ ስትሰድባት አንቺ ታሜን ደውለሽ ጉቺን ደውለሽ አንቺ ካልገባሽ እኔ ገብቻ ሳውቃለሁ ስለመሲ ስትያት ጉቺ ታሜ ይቆጣል፣ ታሜን ያስታርቀን፣ ታሜን እኔ ደውዬ አስፈቅደዋለሁ አልሻት አይደል? ስለመሲ ወጣ እንድታወራ ውሸታም እንደሆነች ምድር ላይ እንደወደቀች እዛ ሽምግልና ላይ ያ ሁሉ ነገር ሲሰዳደቡ መሲና ጉቺ ታስታውሳላችሁ። ወጥተሽ ተናገሪ ብለሽ አንቺ አይደለሽ እንድትናገር ያደረግሻት? ጉቺን ያን ሁሉ ነገር ስለመሲ ዘርግፋ ጉቺን እንድታወራ አይደል? ጉቺ አትክድማው ትልሻለች። ታሜን ደውለሽ ታሜን አምጥቼ ጠይቃለሁ። ጉቺ ገብታ ስለዚህ ስለ ሽምግልና ስለነበረ ስለመሲ እንድታወራ ፈቅደሽላት ታሜ አስፈቅደሽ አይደለም ሙኒት ጉቺን እንዲገባ ያደረጋችኋት? ለምና አስፈቅደ ጉቺ ገስት ላይ መጣሽ አንቀን። አሁን የገረመኝ ሳራም መጣሽ። ከመጣሽ በኋላስ በተራ መሲ ብርጅስቶን ገብታ ስደውልላችሁ ስጠራችሁ ለምን ቀረሽ? እናት አሁን መሲ የማታውቀውን ነገር ነው እዚህ ጋር የምዘረግፍልሽ። ጓደኛ ያዝል እኔ መሲ እፍታችሁ ልናስይዘው ነው ብላችሁ ሳራ ዳጣ አንቺ አማራ ሆነሽ እኔ ለመሲ ቆሜላት አላውቅም። መሲ እኮ እጇን አጣምራ እኮ ነው የምታያችሁ በጣም በሚያሳፍረው ነገር። ለእናንተ የተዝረከረከ ባለጌነትሽ ነው እየነገርኩሽ ያለሁት ሙኒት። ይሄን ድራማ ሰርተሽ ልጅቷን ስብርብሯን አወጣችኋት። አዝለህ ዙር አልሽኝ አይደለ? አዝለህ ዙር ስላልሽኝ ነው ይሄን ነገር እየተናገርኩ ያለሁት። ይሄ ተራድ ስለናንተ ንጹህ ነኝ የምትጫዋቹን ነገር በደንብ አድርጌ እየነገርኩሽ ነው። ታሜን ደውለሽ አላስፈቀድሽም መሲ ብርጅስቶን ገብታ ጉቺ እንድትሰድባት፣ መሲ ብርጅስቶን እንድትሰድብ እንድትዋረሽ ሽምግልና የነበረውን ነገር እንድታወራ ታሜን አልጠየቅሽም? ታሜ የሚዋሽ ሰው አይደለም ወላሂ፣ በሃይማኖት አይደራደርም። ከዛስ ለማታ እንደዛ ተፋፍሳችሁ ኤምባሲ ነው ብሎ ጠራችሁ። እናንተ ተስማምታችሁ ለመንግስት ማገልገል አለባችሁ ተባልሽ። ወይዘሪት ሙኒት ከኛ ጋር ነው መሰሪ ተባልሽ። ነግረውኛል እኔ ደውለው እኔ ከነሱ ጋር እንደምትሰሪ ሀቢባ ቤት መተሽ ተናገርሽ። ሀቢባ ቤት ይሄንን ቃላት ከተናገርሽ እየመጣሁልሽ ነው። ይሄ መሲን ጉዳይ እየተናገርኩት መሲን አዝለህ ዙር ስላልሽ መሲ ምንም አላረገችም፣ ይቅርታ ጠይቄያታለሁ። እሺ ተጠራችሁ፣ 6 ናችሁ። የኛ ደህንነት የኛ የኢትዮጵያ የብልጽግና ገረድ ወይዘሪት ሙኒት ከመንግስትሽ ጋር እንደምትሰሪ ወዲያው መተሽ ሀቢባ ቤት ያንኑ እዛው ውላችሁ አምሽታችሁ ስትፋጩ እንግዲህ ምን እንደተደረገ ራሳችሁ ታውቃላችሁ። መጨረሻ ላይ እንግዲህ አንቺም ፋውል ልንገርሽ፣ ሚዲያ ላይ መተሽ ከመንግስት ጎን ነኝ ታያለሽ። የሚሳደብ ካለ ሚውት አድርጉ፣ ታፕ አድርግ። ከመንግስት ጎን ነኝ ያልሽ ያን ሰፊ ማህበረሰብ አንቋሸሽ። መጨረሻ ላይ ተፋጭታችሁ ውላችሁበት ኤምባሲ ዋና ደህንነት ቢሮ ነው የተጠራችሁት። እቺ ሚስጥር ዛሬ እንደተሰበሰባችሁ ዛሬ እንደዋራችሁ እቺ ሚስጥር ከወጣች አልተባልሽ አይደለ? ከወጣሽ ወየውላችሁ፣ ተምላችሁ ተማምላችሁ ቃል ተገባብታችሁ ሁለተኛ ሚዲያ ላይ እናንተ ላትሰዳደቡ፣ ጉቺም አንቺም ሳራ ዳጣም ላትሰዳደቡ ቃል ገብታችሁ እቺን ሚስጥር እንደተሰበሰባችሁ ሌላውን ፖለቲካ ምናምን ነክ ነገር አሳልፋችሁ ልትሰሩ ራስሽ ተማምላችሁ እቺን ሚስጥር ዋና ደህንነት ተራ ቲክታከር እንደተሰበሰባችሁ ስለሚገመገሙ እንዳታወሩ ተብላችሁ አይደል ምላችሁ አይደል የወጣችሁት። አሁን መንግስት ጋር ነው የምሰራው ከመንግስት የጎን ነኝ አጸዳለሁ አልሽ።
ኤምባሲውን ደግሞ እንዴት እንደምታንቋሻቸው ሙሉ ሪከርድ አለኝ። እሱን ነገር አወጣለሁ። አሁን ግን አንቺ ራስሽ በምላስሽ ያንኑ ቀማታ ሽምግልና ተብሎ እኔ ጋር እነ ሰይድ ወረባቦ ፊት ግሩፕ ውስጥ ያወራሽውን ራስሽ ማንም ሳይጠይቅሽ ራስሽ ያወራሽውን ሂደህ ነገር ስትይኝ ኤምባሲ ጋር መግባባው ሰው እንዳለ ራስሽ ታውቂያለሽ። እነሱ ደውለው እንደነገሩ በደንብ ታውቂያለሽ። ወዲያው ከስብሰባ ስትበተኑ ተደውሎ እንደተነገረ ታውቂያለሽ። ከአንቺ በላይ እኔ እግባባቸዋለሁ። እቺ ሚስጥር እንዳትወጣ ተብለሻል። አዳምጪ። ግሩፕ ላይ ያወራሽውን አሰማሽና ለብቻ ደግሞ ደውለሽ ይሄን ብለውኝ ያልሽኝ እሱንም ደግሞ አሰማለሁ። አሁን ወደ ሌላ ሰው እንትና ነገር መሲ ብርጅስቶና ታወራቸው ከሌ እንዳትይ ባፍሽ ራስሽ መሰብሰባችሁን መሲ እና ጉቺ ምናምን ሳራ ዳጣ ራሱ ለሰው አውርታ ደርሶኛል። ላሰማሽ ራስሽ እንዳወራሽ ሪከርድሽን አሁን ላሰማሽ። አንቺ ሌላ ሰው ጋር ሂደሽ እንዳትወቅሽ፣ ሌላ ሰው ከሌላ ወራው ብለሽ ከኤምባሲ ጋር እንዳታያይሽ። ይሄው ራስሽ ደህንነት እንኳን እንዳላቸው ራሱ እንደዚህ አላውቅም። ወለድ ለምን ብዬ እላለሁ? ለማን ነው የምነግረው? ለማን ነው ሂድና ነገር የምትይኝ? ኖ አይደለም። እኔ ስለ እናንተ መሰብሰብ ስለ አንቺ መሰብሰብ እኔ እኮ አያገባኝም እኮ ሙኒት። ለማን ነው እኔ ሂጅ የምነግረው? የተሰበሰብኩት ከእነሱ ጋር እሱንም በእናንተው ኬዝ በዚሁ ኬዝ ተጠርቼ አትስገቢያቸው እነሱን ተብዬ እነሱን አትናገሪ እኮ አንቺ። እኔ እኮ ስለ አንቺ መሰብሰብ ስለ እናንተ መሰብሰብ እኔ ሂጅ እኮ ማወራ ሰው እኮ አይደለም ሙኒት። አንደኛው ደህንነት የሚባለውን ያየሁት አንደኛውን ትላንትና ነው። ከዛ በተረፈ እንደው እኔ በምንኛ ለማለት ነው ታውቂያቸዋለሽ፣ ትደዋወያለሽ፣ አብረሽ እንደምትሰሪም አውቃለሁ። በቃ ተይው ሙኒት። ልሳኔን ይዝጋው። እኔ እያናገርኳቸው ከሆነ ልንገርህ፣ ልሳኔን ይዝጋው። ደህንነት እንኳን እንዳላቸው ራሱ እንደዚህ አላውቅም። ለምን ብዬ እምላለሁ? ለማን ነው እኔ የምነግረው? ለማን ነው ሂድና ነገር የምትይኝ? ኖ አይደለም። እኔ ስለ እናንተ መሰብሰብ ስለ አንቺ መሰብሰብ እኔ እኮ አያገባኝም እኮ ሙኒት። ለማን ነው እኔ ሂጅ የምነግረው? የተሰበሰብኩት ከእነሱ ጋር እሱንም በእናንተው ኬዝ በዚሁ ኬዝ ተጠርቼ አትስገቢያቸው እነሱን ተብዬ እነሱ ኤምባሲ ነው እኛን አትስደቧቸው ብሎ የሰበሰበሽ። ኤምባሲ ለጆከር እና ለኛ ቆመ። አንቺ ወራዳ፣ አንቺ ቃላባይ ሌባ፣ እዛ ግሩፕ ላይ ገብተሽ አለ ሌላ ሪከርድ፣ ዋና ሙሉ ሪከርድ ነው ያደረኩሽ።